እግዚአብሔር ይመስገን። እሺ እንግዲህ አብረን የእግዚአብሔርን ቃል እንካፈላለን። ያው ብዙ ጊዜ ርዕሶችን የምናገረው በኋላ ነው። ሐሳቡን ይጀወርጄ ከዛ በኋላ ርዕሱን ስነግራችሁ ከሐሳቡ ጋር በደንብ ይገጥማል እና በተጸለየው ጸሎት እስማማለሁ። በሁሉ ነገር ውስጥ ስላል አብሬ መቀጠል ነው ፈልገው። እዚህ ጋር ትንሽ ድምፁ ፊድባክ አለው እንዴ? ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንግዲህ ዮሐንስ ሲጽፍ መጀመሪያ ላይ ምዕራፍ 1 ከአንድ ጀምሮ እስከ 5 ድረስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእርሱ ዘንድ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማም ይበራል፣ ጨለማም አላሸነፈውም ይለናል። ከዛ ወደ ቁጥር 6 ስንገባ ደግሞ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ከዛ ወደ 8-9 ድረስ እንሄዳለን። ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ብሎ ይነግረናል። እንዲሁ ለመግቢያ እንዲሆነ ነው። ምንድን ነው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከዛ በኋላ ሁሉ በእርሱ እንደሆነ በእርሱም ሕይወት እንደነበረች ሕይወትም የሰው ብርሃን እንደሆነች ይነግረናል። የሚነግረን ዮሐንስ ስለ ክርስቶስ ኢየሱስ ነው። ታሪኩን ይዘን ወደ ታች ስንወርድ ቁጥር 12 ላይ ቃልም ሥጋ ሆነ ብሎ ይነግረናል። እና ኢየሱስ ክርስቶስ ወደዚህ ምድር መጣ ነው ቁጥር 12 ሐሳቡ። የት ነበረ? ማን ነበረ? ምን አደረገ? ይሄን ሁሉ ይጠቅስልና በዚህ 4 እና 5 በምትሆን ቁጥር ውስጥ ከዛ በኋላ መጣ ይለናል። እና ከዚህ በኋላ መደም ተከታተሉኝ። ኢየሱስ ክርስቶስ መጣ። ዮሐንስ 1 ቁጥር 11 የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ዓለም ያልተቀበለው ኢየሱስ አልተቀበሉትም። እሱ ነው እኮ ዓለምን የፈጠረው። ሲወለድም እንደምታውቁት በአይሁድ ዘር ውስጥ ነው የመጣው። የአብርሃምን ዘር ይዟል። በእርግጥ እዛ ጋር የሰውን ዘር ለማለትም ጭምር ነው። ግን ደግሞ በእስራኤላኖች በኩል እንደመጣ የሮሜ 9 አካባቢ ይነግረናል። ከእነርሱ በስጋ እንደመጣ። ስለዚህ ነው ወደ ገዛ ወገኖቹ መጣ የሚለው። ግን አልተቀበሉትም ይላል ጌታ ኢየሱስ። ዮሐንስ ወንጌል 5 ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም፣ ሌላው በራሱ ሲመጣ በራሱ ስም ሲመጣ ትቀበሉታላችሁ አለ። ዓለም ያልተቀበለው ኢየሱስ ዓለም አልተቀበለውም። ማለትም ዓለም ምን አድርጎታል? ገፍቶታል። ትዝ ይላችሁ እንደሆነ ማርቆስ ወንጌል ምዕራፍ 5 ላይ ያንን ሌጊዮን ያደረበትን የአጋንንት ብዛት ያደረበትን ሰው እብዱን ሰው ከፈወሰው በኋላ ትዝ ይላችሁ እንደሆነ 2 ልመና እናገኛለን። አንደኛው ልመና እባክህ ካንተ ጋር ሊሄድ ብሎ ነው የተፈወሰው ሰው የሚለምነው፣ ለመነው ነው የሚለው። ሌላኛው ልመና ግን እባክህ ውጣልን ነው። እንዲህ አይነት ልመና አይታችሁ ታውቃላችሁ? እውሩንም ዲዳውንም እብዱንም ብትፈውስ ምንም መልካም ብታደርግ ውጣልን።
ሪጀክሽን ማለት ነው። በቃ ጥላቻ ማለት ነው። አልተቀበሉትም። ኦኬ፣ አልተቀበሉትም። ዮሐንስ ወንጌል ይሄንን ከተናገረ በኋላ ሲጽፍልን ወደ ቁጥር 12 አካባቢ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በመቀበልና ባለመቀበል መካከል ትልቅ ልዩነት አለ። ቢቀበሉት የእግዚአብሔር ልጆች ሊሆኑ ሕይወት ሊያገኙ ነው። አልተቀበሉትም እና የተቀበሉት አሉ። በኋላ አነሳዋለሁ። ዮሐንስ 17:8 ላይ ጌታ ኢየሱስ ለደቀ መዛሙርቶቹ ስለነሱ ለአባቱ ሲናገር የሰጠኸኝን ቃል ሰጠኋቸው፣ እነሱም ተቀበሉት። ይሄ ቋንቋ እንደ ሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ ቃሉን የተቀበሉትም ተጠመቁ ይላል። ቃሉን የተቀበሉት ማለት ኢየሱስን የተቀበሉት ማለት ነው። ሐዋርያት ሥራ 11:1 ላይም አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰምተው በኢየሩሳሌም የነበሩት ደስ አላቸው እንደሚል የሰጠኸኝን ቃል ሰጥቻቸዋለሁ፣ እነሱም ተቀብለውታል አለ። ሐዋርያት ሥራ ውስጥ ቃሉን ተቀበሉ ማለት ኢየሱስን ተቀበሉ ነው። ስለዚህ እነዚህ ሰዎች ደቀ መዛሙርቱ ግን ኢየሱስን ተቀብለዋል። የተቀበሉት የእግዚአብሔር ልጅነትን አገኙ። የተቀበሉት የዘላለም ሕይወት አገኙ። ጥያቄ እኮ እሱ አይደለም። ኢየሱስን ባልተቀበለው ኢየሱስን በገፋው ዓለም ውስጥ ኢየሱስን ተቀብሎ መኖር ይቻላል ወይ ነው። እንደምታውቁት ብዙ አልተቀበለውም። አሁን ልክ መጽሐፍ ቅዱስ ሲጀምርልን እነ ማቴዎስ ምናምን ሲነግሩን ኢየሱስ ካደረገው ተአምራት የተነሳ ብዙ ሕዝብ ተከተለው፣ ዝናው በምድር ሁሉ ወጣ። ልክ የወደዱት አይመስልም? የተከተሉት አይመስልም? እሱ ራሱ እንዳልተከተሉ ተናግሯል። መከተል ማለት በእግር መከተል ጉዳይ አይደለም። እነሱማ ግር ብለው ተከትለዋል። እሱ እኮ የተከተሉ ሰዎች ያላቸው እኮ እናንተ ታምራትም እንኳን ስላያችሁ አይደለም የተከተላችሁኝ። ያው ግልጽ ነው። በእኛ ቋንቋ ሆዳቸውን ስለሞላላቸው 2 ዓሣና 5 እንጀራ ስላበዛላቸው ነው የተከተሉት። ለጥቅማቸው ነው። እና አንድ ጊዜ ደግሞ ብዙ ሲከተሉ አይቶ ዞር ብሎ እኔን መከተል የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ። እናቱን፣ አባቱን፣ እህቱን፣ ወንድሙን የገዛ ነፍሱን ባይጠላ እንኳን ቅድሚያ ለእኔ ባይሰጥ ማለቱ ነው። ስለዚህ ይሄ ሕዝብ እየተከተለው አይደለም በትክክል። እኛ ያንን አይተን ተከተለው ልንል እንችላለን። እና ዓለም አልተቀበለውም። የተቀበሉት ግን አሉ፣ ለእነርሱ ሕይወት ሆኖላቸው። ከተቀበሉት በኋላ ግን ጥያቄው እንዴት ነው የተቀበሉትን ይዘው መኖር የሚቻለው ባልተቀበሉት ሰዎች መካከል? እንግዲህ ኢየሱስን መቀበል፣ ኢየሱስን መከተል፣ ኢየሱስን ማመን የሚባሉት ነገር አንድ ቤት ውስጥ ያሉ ናቸው። እና ጴጥሮስ ሲናገር ማርቆስ 10:28 እስከ 30 ላይ እኛ እኮ ሁሉን ትተን ተከተልንህ አለው። ዓለም ያልተከተለውን ኢየሱስን እነ ጴጥሮስ ተከተሉት። ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ለመጀመሪያ ጊዜ ደቀ መዛሙርቱ በኢየሱስ አመኑ ይላል። ያ ውሃው ወደ ወይን ጠጅ ከተለወጠ በኋላ እነሱ አመኑት፣ እነሱ ተከተሉት፣ እነሱ ተቀበሉት። ዓለም ግን በተቃራኒ ነው የቆመው። እንግዲህ በአንድ ሀገር ላይ 3 ነገሮች አሉ። በተለይ ሁለቱ ያለው መንግስት፣ ያለው ሃይማኖት ወይም ቤተ እምነቱ። ኢኮኖሚው ሲነሳ ከመንግስት ጋር ነው የሚነሳው። እነዛን 3ቱን የያዘ ጠንካራ ነው። እና እንደምታውቁት ሰዱቃውያን ፈሪሳውያን ናቸው የቤተ መቅደሱ የበላይ። እነሱ ጠልተውታል። ሮማውያን ጉዳያቸው አይደለም። ስለ ኢየሱስ ብቻ ከተማው አይበጥበጥ፣ ሰላም ይሁን፣ ይሄ ነው። ሐዋርያት ሥራ ላይም በጳውሎስ ምክንያት ረብሻ ሲነሳ ቶሎ ሄደው ማረጋጋት ነው። ለምን? ጊዜ ጠብቀው ያንን መጠቀም የሚፈልጉ
ቀናተኞች የሚባሉ አይሁዳውያኖች አሉ። ስለዚህ ካለው ሰላም አኳያም የሮም መንግስት ለክርስቶስ ጉዳዩ አይደለም፣ ሰላም ነው የሚፈልገው። ህዝቡ ተረጋግቶ ተገዝቶላቸው እንዲኖር ነው የሚፈልጉት። ስለዚህ ስትመለከቱት እነ ጴጥሮስ የተከተሉት፣ እነ ጴጥሮስ ያመኑት፣ እነ ጴጥሮስ እና ደቀ መዛሙርቱ የተከተሉት በዓለም ዘንድ እሱን ስለተቀበሉት ተቀባይነት አይኖራቸው። ሁለት አይነት ትምህርት ሊሆን ነው። ዋናው ሃይማኖትን የያዘው አካል፣ ዋናው አይሁድን እምነት የያዙት አካል ኢየሱስን አልተቀበሉትም። እነዚህ ሰዎች አሳጥማጅ የነበሩ ናቸው። መጥተው ተቀበሉት። እንዴት ነው መኖር ግን የሚቻለው? እነሱ ተቀብለውታል፣ ዓለም አልተቀበለውም። ራሱ ኢየሱስ መስክሯል። ዓለም አያምነውም፣ እነሱ ያምኑታል። ዓለም አልተከተለውም፣ እነሱ ግን ተከትለውታል። እንዴት በዚህ ዓለም ላይ በዚህ ምድር ላይ እንዴት መኖር ይቻላል? በዛ በእስራኤል ምድር በዚህ ሁኔታ ለመሆኑ ቤተ መቅደስ መግባት ይቻላል? በዚህ ሁኔታ ምኩራብ ገብቶ ከነሱ ጋር በፊት የነበራቸው ንብረት መቀጠል ይችላሉ? ዛሬም እኮ ያው ነው። ሰው ኢየሱስን እንዲቀበል ሲነገረው እዚህ ጋር ቢቀበል እዛ ጋር ማይቀበለዋል። እዛ ጋር ማይቀበለው ይሻላል ወይንስ ኢየሱስን ተቀብሎ አብ ተቀብሎት የሚያገኘው ልጅነትና ሕይወት ይበልጣል? ምርጫ የእናንተ ነው። በስትሪም ላይም ለምትሰሙኝ፣ የትኛውም ዓለም ጥግና ጫፍ ሆናችሁ ለምትሰሙኝ ይሄ ነው። አልተቀበሉትም። ብዙሃኑን አይቶ ቢቀበል የሚመጣበትን ፈተናና መከራ አይቶ አለመቀበል፣ አምኖ ሊቀበለው ካለው የሚያጣው ይሄ በምድር ነው፣ ምድር ላይ ነው። በምድር እስካለ ድረስ አይገፋም፣ አይጠላም። ብዙ ነገሮች አንዳንድ ጥቅማ ጥቅሞችን ሊያገኝ ይችላል። ወደሚቀጥለው እንሂድ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም ይላል። ዓለም ያላወቀው ኢየሱስ። ቅድም አልተቀበለውም ያለው፣ አሁን አላወቀውም፣ ዕውቅና አልሰጠውም። እንዲያውም የሚገርማችሁ ዮሐንስ ወንጌል ምዕራፍ 9 ላይ ከቁጥር 28 እስከ 29 ትዝ ይላችሁ እንደሆነ አንድ ዕውር ሰውዬ ተፈወሰ። ከዛ እንዴት የተፈወስከው? ማን የፈወሰ ተብሎ ተጠየቀ። መለሰ የገባውን ያህል። አይ ቤተሰቦቹን እንጠይቃሉ ስላላመኑ ነገሩን። ቤተሰቦቹ ሲጠየቅ ዕውር ነበረ። እንዴት እንደተፈወሰ ግን እሱን ጠይቁት። እኛ ዕውር እንደነበረ እናውቃለን፣ እንዳየ እናውቃለን። በመካከል ያለውን ነገር ምንም ነገር አታምጡብን፣ አያገባንም፣ አናውቅም አሉ። አያውቁም፣ ያውቃሉ። ለምን ብትሉ ከምኩራብ ያባረሩት ነበር። ስለዚህ ከምኩራብ መባረር ማለት ቀላል አይደለም። ከምኩራብ መባረር ማለት ኢየሱስን የሰራውን ስራ እያወቁ እንዳይመሰክሩለት ያደረገ የሆነ የሚያስፈራ ነገር አለ። ትባረራለህ። እና ሲጀምር እንዲህ ነው። ደጋግሞ ሲጠይቁት ሰው ይሆን እቺን በደም ስሙ። ደጋግሞ ሲጠይቁት እንዴ እናንተ ምንድነው ደጋግማችሁ የምትጠይቁኝ? የሱ ደቀ መዝሙር መሆን ፈለጋችሁ እንዴ ሲላቸው ቃሉ የሚለው ተሳድበውም። ስድቡን ምን ብለው እንደተናገሩት አላውቅም። ቢሆንም እንኳን ቢጻፍም እንኳን አልተጻፈም፣ አትግለጡት ነው የተባለው። ደግሞ አትግለጡት ተብሎ አይጻፍም እዚህ ላይ። ብቻ ስድብ ነው። ስድብ አደረጉትና በእኛ ሀገር ቋንቋ ሙልጭ አድርገው ስድብ አደረጉትና የሃይማኖት ሰው ናቸው ግን ይሰደባሉ። ስድብ አደረጉትና
እኛ የሙሴ ደቀ መዝሙር ነን። እግዚአብሔር ሙሴ እንደተናገረው እናውቃለን። ይህ ሰው ግን ከወዴት እንደሆነ አናውቅም፣ እውቅናም አንሰጠውም አለ። ዓለም የማያውቀው ኢየሱስ አያውቀው። ልክ ነው፣ በስጋ ያውቁታል። የእነሱን እውቀት ብትጠይቋቸው የዮሴፍ ልጅ እንደ መሰላቸው ይላል ሉቃስ ሲናገር። እናውቀው የለ እንዴ? ዮሴፍና የማርያም ልጅ እነሱ የሚያውቁት ይሄንን ነው። ሌላም እህቶቹን ወንድሞቹን እናውቅ የለ እንዴ? ይሄን እናውቅ የለም እንዴ? ይሄ እውቀት አላችሁ እንዴ ነው ያሉት። ይህን ጥበብ ከየት ነው ያመጣው? እናውቅ የለም እንዴ? አባቱ እንትና አይደለ? እናቱ እንትና አይደለች? ወንድሞቹስ ምናምን። በዚህ እውቀት ነው፣ በሌላ እውቀት አያውቁትም። ዓለም ያላወቀውን ኢየሱስን እና ጌታ ኢየሱስ ክርስቶስ እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ጥያቄ ጠየቀ። ሰዎች ስለኔ ምን ይላሉ? እናንተስ ምን ትላላችሁ ሲባል ሰው የሚያውቀውን እውቀት ነው አይደል የሚናገረው? ዝም። በዛ ዝምታ ውስጥ እግዚአብሔር ለጴጥሮስ ገለጠለት። አንተ የልዑል የሕያው እግዚአብሔር ልጅ ነህ ብሎ መለሰ። እውቀት ነው የገባው፣ አወቀ። ኢየሱስም ይሄንን እውቀት አጸደቀው። ትክክል ነው፣ ይሄን ስጋና ደም አይደለም የገለጠልህ፣ ይሄ የሰማይ አባቴ ነው አለ። ከዛ በአንድ ወቅት ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ስጋዬን ያልበላ ደሜን ያልጠጣ የሚለውን ትምህርት ሲያስተምር ብዙዎች ጥለውት ወደ ኋላ ሲመለሱ ዞር አለና ደቀ መዛሙርቱን እናንተስ መሄድ ትፈልጋላችሁ ነው ሲላቸው፣ ጌታ ሆይ ወደ ማን እንሄዳለን አሉት። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በቃ እኛ አንተ የእግዚአብሔር ልጅ መሆንህን አውቀናል፣ አምነንም አሉ። አውቀዋል፣ ገብቷቸዋል። ይሄ እውቀት ምን ያስገኛል? ዮሐንስ 17 እንደነገረን እውነተኛ አምላክ ብቻ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ለካ ይሄ እውቀት የዘላለም ሕይወት የሚያስገኝ ነው። አወቁት አላወቁት ምን አገባኝ የሚባል አይደለም። ዓለም አልተቀበለውም፣ ተቀበሉት። ዓለም አላወቀውም፣ አወቁት። በማወቅ ሕይወት አለ። በመቀበል የእግዚአብሔር ልጅ የመሆን ጉዳይ አለ። ግን አሁንም ጥያቄ የሚነሳው ይሄን የተቀበሉትን እስከ መጨረሻው ይቀጥሉ ይሆን? ይሄን ያወቁትን እንዳላወቁ ይሆኑ ይሆን? እንደነዛ ቤተሰቦች ልጃቸው ዕውር ሆኖ መፈወሱ እያስደሰታቸው ደስታቸውን እንዳያጣጥሙት ዓለም ያስፈራል። እና ዓለም አልተቀበለውም፣ እነሱ ተቀብለውታል። ዓለም አላወቀውም፣ እነሱ አውቀውታል። ዓለም አልተከተለውም፣ ተከትለውታል። ዓለም አላመነውም፣ አምነውታል። ያመኑትን ሳይክዱ የዓለም ጥረቱ ያመኑትን ማስካድ፣ የተከተሉትን ማስቆም፣ የተቀበሉትን ማስጣል ነው። የተቀበልከውን ሳትጥል እስከ መጨረሻው የተቀበሉትን ሳይጥሉ እስከ መጨረሻው ይሄዱ ይሆን? እሺ ወደሚቀጥለው እንሄድ። ይሄኛው ከባድ ነው። ኢየሱስ እንዲህ አላቸው። ዮሐንስ ወንጌል 7:6 ለወንድሞቹ ነው የሚነግራቸው። ያው ክርክር ይኖራል። እኛ እዚህ የምናምነው ነው የምናገረው፣ ወንድሞቹ እና ጌታ ኢየሱስ ከአንድ ጀምሮ ላንብበው። ዮሐንስ ወንጌል 7 ከዚህ በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበር፣ በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርቱም ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ አሉት። ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። የሚሉት ወንድሞቹ ናቸው።
ወንድሞቹስ እንኳን አላመኑበትም ነበር። ከዛ የኢየሱስ ክርስቶስን መልስ ተመልከቱት ምን እንደሚል። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። ይሄ ከባድ ንግግር ነው። ዓለም ይወዳችኋል እኮ ማለት ነው። እስቲ አጠገባችሁን ያለው ሰው ቀስ ብላችሁ አንተ ዓለም እንዴት ትወዳለች እስቲ በሉት። ጥሩ መልስ አታገኙ። ኧረ ጎበዝ አይባልም በሉት ማለት እያልኩ አይደለም። እንዲህ ብትለው ግን ምን ማለት ነው እያልኩ፣ ዓለም በጣም ትወዳለች እኮ ማለት እኮ እግዚአብሔር ይጠላሃል ማለት ነው። ምክንያቱም ዓለምን አትውደዱ አለ ያዕቆብ። ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ስለ ሥጋ ማሰብ ከእግዚአብሔር ጋር ጥል ነው። ምን አንተ እግዚአብሔር ተጣላ ሰው እኮ እንደማለት ነው እንዴ። ትዝ አይላችሁም እንዴ? ማን ነው ዕብራውያን 5 ላይ ነው ስለ ኤሳው ሲናገር ለዚህ ዓለም የሚመች ሰው አለ። ስለ አንድ መብል ብኩርናውን የሸጠ ለዓለም የሚመች ሰው እና ወንድሞቹን በጣም ዓለማዊ ናቸው እያላቸው ናቸው። እናንተ ዓለም በጣም ነው የሚወዳችሁ፣ እኔን ግን አለ ወደ ራሱ ሲመለስ ዓለም እናንተ ሊጠላ አይቻለሁ፣ እኔ ግን ስራው ክፉ መሆኑን መሰክርበታለሁና እኔን ይጠላኛል። ዓለም የጠላው ኢየሱስ። ጥልት የጥላቻ ጥግ አለ እንዴ? ጥልት ዓለም የጠላው ኢየሱስ። አንተ አለህ እንዴ? እኔ እኮ የለም ብዬ ነው። ኦኬ እሺ ማጥቷል። ኦኬ እሺ በቃ እናንተ ስለማይገባሽ እና ፓስተር ስለምንግባባ ነው። ምንም ችግር የለም። የድሮ ሬዲዮ አንዳንድ ጊዜ በመካከል የፖሊሶች ምናምን ቴሌግራም ይገባና ይዘባርቃል። እንደዛ ሆንኩባቸው አይደለ? እኔና እሱ ስለምንግባባ ነው። እሺ የሆነ ሰው ይቼ እንዴ አንተ አለ እንዴ ምናምን አልኩኝ። በኋላ አስረዳቸዋለሁ፣ ችግር የለም። ስለዚህ ዓለም የጠላው ኢየሱስ። እኛ ያ ሁሉ እዚህ ስለምንገናኝ ምናልባት አንዳንዴ በመስሪያ ቤት ምናምን ልታገኟቸው ትችላላችሁ። በጣም እኮ ኢየሱስን አሁንም የሚጠሉት አሉ። የጥላቻ ጥግ እሱ ራሱ ዮሐንስ ወንጌል 10 ላይ ተናግሯል። እንዲያውም ይሄ ጥላቻ ወደ መግደል አድርሶ ከዚሁ ርዕስ ጋር ማያይዘው ዓለም ሊገለው የሚፈልገው ኢየሱስ ማለት ነው። የጥላቻው ጥግ ለመግደል ምን አደረኩ? ከአባቴ ዘንድ ብዙ መልካም ስራ አሳየኋቸው። ስለ የትኛው ክፉ ነገር ነው ልትገሉኝ የምትፈልጉት አለ። እውነት ህሊና ያለው ሰው እንዲሁ ህሊና ዝም ብሎ እንኳን ንጹህ ህሊና ያለው ሰው እንኳን መልካም ሰው እኮ መልካም ነው። ጥላቻ አላቸው እና ጥያቄው በሚጠሉት ሰዎች መካከል የሚጠሉትን አንተ ወደህ መኖር ትችላለህ ወይ ነው? ይቻላል ወይ ነው? ደግሞ የጠሉት ሰዎች እነማን ናቸው? ሊቀ ካህናቶቹ፣ ጸሐፍቶቹ፣ የህዝቡ አለቆች፣ ሽማግሌዎች ጠሉት። ዮሐንስ ወንጌል 16 ቁጥር 27 ላይ እናንተ ግን ይላቸዋል ደቀ መዛሙርትን ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ ይላቸዋል። አባቴ ደግሞ ይወዳችኋል አለ። ይሻላል ዓለም ምጠላውን ጠልተህ ዓለም ትወድሃለች። ነገር ግን እግዚአብሔር በሱ ደስ የሚለኝ የምወደው ልጄ እሱ ነው ያለውን ጠልተህ ፍርድ ነው። ዮሐንስ ወንጌል 3 ላይ ጌታ ኢየሱስ ሲናገር እንግዲህ ዮሐንስ 8 ላይ እኔ ዓለም ብርሃን ነኝ ብሏል። ኢየሱስ ብርሃን ነው እወቁ። እና በዛ ምዕራፍ 3 ቁጥር 19 ላይ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ክፉን የሚያደርግ ሁሉ ብርሃንን ይጠላል። እንዲያውም የሚያሳየው ክፉ መሆናቸው እነሱን ነው። ዓለም የጠላው ኢየሱስ ያልተቀበለው፣ ያላመነው፣ ያልተከተለው
በተቃራኒው ግን ጥቂት ናቸው፣ ብዙ አይደሉም። ግን የወደዱት፣ የተቀበሉት፣ የተከተሉት እንዴት መኖር ይቻላል? እና የሁሉም ነገር ውጤት አለው። የመቀበል ውጤት አለው። የእግዚአብሔር ልጅ የሆኑ ስልጣን ሰጣቸው ነው። ከዘላለም ሕይወት ጋር የተያያዘ ነው። ዝም ብሎማ አይደለም። ስለዚህ ጌታ ኢየሱስ ክርስቶስ የተጠላ፣ ዓለም ያልተቀበለው፣ ስፍራ ያልሰጠው እና ጥቂቶች ግን የተቀበሉት፣ ያመኑት፣ የተከተሉት ናቸው። እና ከዮሐንስ ወንጌል ምዕራፍ 13 ጀምሮ ኢየሱስ የሚሄድበት ሰዓት እንደደረሰ አውቋል። ሰዓቱ ገና ነው ይል ነበረ። ከዛ በፊት በነበሩት ምዕራፎች ቀን ሳለ የላከኝ ስራ ልሰራ ይገባኛል። ገና ነው። አሁን ግን የሚሄድበት ሰዓት ደረሰ። ኬት? ከዚህ ዓለም ወደ አባቱ። እና ዮሐንስ 13:1 ላይም ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል። ከዛ ኢየሱስ ክርስቶስ ቀጥታ ወደ ዮሐንስ 17 ስንመጣ ጸሎት ይጀምራል። ኢየሱስ ይህን ተናግሮ ወደ ሰማያኖቹን አነሳ፣ እንዲህ አለ ይላል። አሁን የጠቀስኳቸውን ነገሮች እያነሳ ነው የሚጸልየው። እነዚህን ነገሮች ያነሳዋቸውን እያነሳ ነው። በተለይ ቁጥር 6 ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ይላል። ጸሎት ነው። ወደ አባቱ ነው የሚጸልየው። ያንተ ነበሩ፣ ለእኔ ሰጠሃቸው፣ ቃልህን ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ቅድም ያልነው ተቀበሉት። ከአንተ ዘንድ እንደወጣው በእውነት አወቁ ይላል። የተቀበሉትን እነሱ፣ ዓለም ያላወቀው እነሱ ያወቁትን አወቁ፣ ተቀበሉ እያለ ስለ እነሱ አንተም እንደላከኝ አመኑ። ደቀ መዛሙርት ለሚሆኑ ጊዜ በኢየሱስ ክርስቶስ አመኑ። ታምራቱን አይተው ከዛ አምነውን የተከተሉት ተቀበሉ፣ አወቁ፣ አመኑ። እና ወረድ ብዬ ላንብበው። ከዚህ በኋላ በዓለም አይደለሁም አለ። አሁን እዚህ ዓለም ላይ አብሬያቸው ነበርኩ። እነርሱ በዓለም ናቸው፣ እኔ ወደ አንተ እመጣለሁ አለ። አሁን ልመጣ ነው። እነሱ በዓለም ናቸው፣ እኔ በዚህ ዓለም ነበርኩ፣ አሁን ልመጣ ነው። እነማንን? እነዚህ እኔን ያወቁትን፣ ያመኑትን። ከዛ ኢየሱስ ክርስቶስ ስለ እነሱ ነው የሚጸልየው። ይጸልይና ቁጥር 14 እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉም፣ ዓለም ጠላቸው ብሎ ይናገራል። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። አሁን ስለ ጥበቃ ነው የሚጸልይላቸው። አይዘልቁትም ማለት እዚያኝ ሰዎች አባት ሆይ አንተ ጠብቃቸው። ጸሎት ላይ ነው። ለምን? የተቀበሉትን እንዳይጥሉት፣ ያመኑትን እንዳይክዱት፣ የሚያውቁትን እንዳያጠፋባቸው፣ እንደማያውቁት ሰው እንዳይሆኑ። ያው አይታችኋል አይደል? በዘመናችሁ ከተለያየ ቤተ እምነት ቸርች የመጣንን ዲኖሚኔሽን እና በነበርንበት ጌታን ትተው ወደ ኋላ የተመለሱ ሰዎች ቆይተው ደክመው ባክስ አድርገው የተመለሱ አሉ። በዛው እስካሁን ያልተመለሱ አሉ። ሳይመለሱ በዛው ዘመናቸውን የጨረሱ አሉ በሚያሳዝን ሕይወት። ምክንያቱ ምንድነው ሲባል ብዙ አይነት ቢሰጥም ከመጀመሪያውም አልገባውም ነበር የሚባል ሰው አለ።
አንዳንድ ሰዎች ሲሞንን እንደዛ ይላሉ። ጠንቋዩን አጥምቀውት ሁሉ ነበረ፣ ይሄ ሰው የእንጃ ከመጀመሪያ በደንብ ጤነኛ ነበር ወይ ምናምን የሚሉ አሉ። በእርግጥ እየቆየ ሰው ሲጣራ እናንተ እንግዲህ ለምጸልለት ሁሉ ይሄ እናንተ ስትጸልዩ የሚወርድበት የመንፈስ ቅዱስ ኃይል እኔም እንዲሞላ ገንዘብ ልስጣችሁና ስጡኝ ይሄን ስጦታ ብሎ ነው ሰውዬው የጠየቀው። ብቻ ሰው ግን ከገባው አንድ በደንብ ኢየሱስን ከተረዳው አይተወው። በብዙ ሁኔታ ውስጥ ሊሄድ ይችላል፣ አይተወው። ኢየሱስን መከተል ኢየሱስን ከመቀበል ጀምሮ እስከ መጨረሻው ከሱ ጋር ዘላለም እስከ መኖር ባለው ጉዞ ውስጥ የዚህ ምድር ከመጨረሱ በፊት ሰው የሚያልፍበት ብዙ ነገር አለ። እነዛ የሚወጡት ነገሮች ሁሉ የተቀበለውን ኢየሱስን ለማስጣል ነው። መቆም ይቻላል ወይ ነው ጥያቄው። ስለዚህ ኢየሱስ ጥበቃ ያስፈልጋቸዋል። ጸለየላቸው፣ ለአባቱ እያስረከበ ነው። ግን ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 15 እስከ 16 አንድ ነገር ብሏል። እኔ አብን እለምናለሁ አለ። አለምንም አሁን ልመናውን እንዳደረገ አይደለም። ያው ግን ገና እለምነዋለሁ አለ። ለእናንተ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ ወይም ይሰጣችኋል፣ ይቅርታ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ አለ። ወደ አባቱ ለመነ ጠብቃቸው ብሎ። አሁን የሚጠበቁበትን ነገር ነው እየለመነ ያለው። ይሄን የጀመሩትን እውነት ደግሞ እኮ ልንገራችሁ፣ በማወቃቸው ብቻ በመቀበላቸው ብቻ ለብቻዬን ህይወት ልኑር ቢሉ እንኳን በዙሪያቸው ያለው ይሄንን ህይወት ስለማይኖር ዓለም አያስቀምጣቸው። መችሱ በዚህ ብቻ ጌታ አበቃ። ጌታ እኮ ወደ ቁጥር 18 ስንሄድ ወደ ዓለም እንደላከኝ እንዲሁ ወደ ዓለም ላኳቸው አለ። ጭራሽ ወደሚጠላቸው ዓለም ላካቸው። ዓለም ወዳልተቀበለው ዓለም እንዲቀበለው ራሱ አይቶታል ጌታ። አልተቀበሉትም። ወዳልተቀበሉት መልሶ ነው የላካቸው። እኔ ሰዎች ጥያቄ አንተን ያልተቀበሉህ እኛን የምትልከን ለምንድን ነው የሚል ጥያቄ ቢያነሱ እንደ ሰው ማለት ነው። ምክንያቱም የኢየሱስ ክርስቶስን መጨረሻ ሲያዩት የመጨረሻው መጨረሻ በምድር እስከነበረ ተነስቶ ነው ሄደው። በትንሣኤ ነገሩን ዘጋው እንጂ የሚያስፈራ ነበረ። ሲሰቀል ሲገደል አይተዋል። ዓለም ሊገለው የሚፈልገው ኢየሱስ። ስለዚህ ተመሳሳይ ነገር ነው። አንተ ተቀበልከው፣ አው ዓለም አይቀበልህም። አንተ ተቀባይነት ታጣለህ። በሄድክበት ሁሉ ተቀባይነት የለህም። እውቅና አይሰጥህም። ሌሎቹ ይሰጣል። ዓለም እንዴት እንደጠላቸው ሲነግራቸው እኮ ዓለም የራሱ የሆነውን እኮ ይወዳል አላቸው። ለምንድን ነው ዓለም የሚጠላ? የሱ ስላልሆንክ፣ ከእርሱ ስላልሆንክ። የራሱን ይወዳል። እና ወደ እንትኑ ልመለስና ኢየሱስ ክርስቶስ ጸሎት ጸልየላቸው ደግሞም እለምናለሁ አለ። በእናንተ ውስጥ የሚኖር ዓለም የማያየው የማያውቀው ሊቀበለው የማይችል እሱን አለ። በየትኛውም ሁኔታ ውስጥ ማቆም የሚችል የእግዚአብሔር መንፈስ ነው ርዕሴ። በየትኛውም ሁኔታ ውስጥ ይህን የተቀበሉትን እውነት ይዘው እስከ መጨረሻ መቀጠል የሚችሉበትን ተቀብለውታል፣ እሰይ። አምነውታል፣ ትክክል። አውቀውታል፣ በደንብ ተገልጦላቸው። ግን ይሄ ነገር ይዘለቃል ወይ? በተለይ በዛን ዘመን ጀማሪ ናቸው። ወቁ
ጀማሪ ናቸው። የአዲስ ኪዳን ጀማሪ ናቸው ሐዋርያቶቹ። የነበረው ፈተና የነበረው መከራ ራሱ ሐዋርያን ሥራ ማጥናት በቂ ነው ይነግረናል። ስለዚህ ኢየሱስ ክርስቶስ ይህንን ጸልየላቸው፣ ለመነላቸው። ከዛ አለቀ። በዛው ምሽት ምዕራፍ 15 18 17 ጸለየ፣ 18 ተያዘ። የሚያውቀው ጴጥሮስ አላውቀውም አለ። አላውቀውም አለ። አንተ ከሱ ጋር አልነበርክም? አላውቀውም ተጽፏል አልተጻፈም? አላውቀውም አለ እና ያመነውን ሊያስክደው ነው። ካደ። ትክደኛለህ ብሎታል። ካደ። ያ የተፈራው ነገር እንደ አንባቢ እኔ ሳየው ሌላኛውን ገጽ ባላነበው እኔ ዓለማዊ ሆኜ ባነበው እኚህ ሰዎች ይህን ይዘልቁት ይሆን ነው የምለው። ቴዎፍሎስ ምን ብሎ እንደሆነ አላውቅም። ሉቃስ የጻፈው ለሱ ነው፣ ያነበዋል ታሪኩን። ቀላል አይደለም። 4 ጓደኛሞች ሆናችሁ እናንተ የተለየ ሐሳብ ቢኖራችሁ በሶስቱ መካከል እንዴት ነው በተለየ ሐሳብ? ጓደኛ ማለት እኮ በእርግጥ ሁሌ በአንድ አይነት ሐሳብ ይኖራል ባይባልም እንኳን ግን ሁሌ ሊታረቁበት በማይችሉት ሐሳብ ቆሞ ከነሱ ጋር ጓደኛ መሆን የሚችል አይደለም። ጓደኛ ማለት እኮ እኔ በሱ እሱ በእኔ እንደማለት ነው። ኢየሱስ ወዳጅ ናችሁ ከዚህ በኋላ ወዳጆቼ እላችኋለሁ ብሎ ሲጠራ እንደዛ ነው። እንዴት ይቻላል? እንኳን እንደዚህ ብዙ በሆነበት ዓለም ዙሪያ እነሱ 12ቱ ለዛውም አንዱ ክዶት ሄዷል። እሺን 120 ደርሰዋል እንበል እና አርማትያስ ዮሴፍን ጨምረን እነማን ኒቆዲሞስን ጨምረን ሴቶቹንም በገንዘብ ያገዙት የነበሩት ሶስና ምናምን ጨምረን እሺ እነዚህም ሁሉ ጨምረን ከብዛት አኳያ ስንመለከት እንዴት ነው የሚቻለው? ስለዚህ በየትኛውም ሁኔታ ውስጥ ከሰው ብዛት አኳያ ሳይሆን ከገባቸው እውነት ጋር መቆም የሚችሉበትን ማቆም የሚያስችለውን ነገር እየለመነላቸው ነው። እኔ አባቴን እለምናለሁ አለ። አባቱን የለመነው እኮ ጠብቃቸው ነው እየጠቀሰ። ከዓለም አይደሉም፣ በዓለም ናቸው። ከዓለም አውጣቸው እኮ አይደለም ጸሎቴ፣ በዚህ ዓለም እያሉ ግን መጠበቅ ይችላሉ። ስለዚህ ጌታ ኢየሱስ ጀመረ። ምዕራፍ 16 መንፈስ ቅዱስን እየጠቀሰ ይመጣል ይላቸዋል እና አንዳንድ ተደጋጋሚ ቃላቶች አሉ። የእውነት መንፈስ በመጣ ጊዜ የሚል ምዕራፍ 15 ላይም ቁጥር 26 እና 27 ላይም አለ። ምዕራፍ 16 ላይ ዮሐንስ ወንጌል ላይም ቁጥር 13 ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። እንዲመጣ ነው የሚጸልየው፣ አብ እንዲልክ ነው የሚጸልየው። ግን በመጣ ጊዜ ተመልከቱ፣ በመጣ ጊዜ እርሱ ቁጥር 13 ምዕራፍ 16 የእውነት በመንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አለ። ይሄ የገባችሁን እውነት ጥልቀት ባለው ከበፊቱ ይልቅ ልትሸከሙት የማትችሉት አለ። አሁን ብነግራችሁ ብዙ፣ ግን እሱ በመጣ ጊዜ ጥልቀት ባለው ስር በሰደደ ህይወት ከዓለም በሚመጣው ተጽዕኖ እንዳትነቃነቁ የሚያደርግ ይሄ እውነት በመጣ ጊዜ ስለ ትምህርቱ ነው የሚነግረን። አሁን ስለ መንፈሳዊው ዕውቀት ነው የሚነግረን። ምክንያቱም እንደምታውቁት የሰው ትምህርት የሚባል አለ፣ የአጋንንት ትምህርት አለ። ጳውሎስ ለቲሞቴዎስ ነግሮታል። የአጋንንት ትምህርት ኢየሱስ በስጋ አልመጣም የሚለውን ቀጥታ ዮሐንስ የሚያያይዘው ይሄ የሐሰተኛው መንፈስ ትምህርት ነው ብሎ ነው። የአጋንንት ትምህርት ያኔ ቸርች ይሉን ነበረ፣ የሆነ የምንቃወመው ትምህርት ነበርና እኔ ራሴ መጀመሪያ አጎቴ ይሄ ትምህርት የአጋንንት ነው ሲለኝ በኢየሱስ ስም አትቸኩል እለዋለሁ። እሱ እኮ የደረሰበትን ደርሶ ነው። እኔ ሰቅጠጥ ይለኛል የአጋንንት ተብሎ። ለምን? ያምልኮ መልክ ስላላቸው ሰዎቹ ደግሞ ሰዎቹን እኮ አጋንንት እያልናቸው ሳይሆን
ትምህርቱን ነው። አንዳንዱ ትምህርት እኮ ሰውየውን አጋንንት እንዲገባበት ድረስ ማድረስ ይችላል። ልቅ ነው የሚሆነው፣ በህይወቱ ልቅ ነው የሚሆነው፣ ይከፍትለታል። አሁን በስጋ እንደፈለክ ኃጢአትን አድርግ፣ ይሄ ስጋ አይረክስም የሚባለው ትምህርት ወዴት ነው የሚያደርሰው? ሰውየውን ሴሰኛ፣ ዘማዊ፣ ጠጭ አይደለም እንደሚያደርገው እንዴ። በሌላ በኩል ሐዋርያ ጳውሎስ ቆሮንቶስ ላይ እንዲህ ካሉት ራቁ እያለ እንዴት ነው ሁለቱን ማመጣጠም ማድረግ የምንችለው? እኛ አጋንንት ስናገኝ ውጣ በቃ ቶሎ ውጣ ነው እንጂ የምንለው። ቢፈቀድ ኖሮ መጽሐፉ ብዙ ቢል ኖሮ አብራችሁ ዲስከሽን አድርጉ፣ አብራችሁ ኢንተርቪው አድርጉት የሚባል ቢሆን ኖሮ በደንብ ነው የሚነግራችሁ ሰውየውን ሳስተ። ምክንያቱም ይሁዳ ራሱ እኮ ግልጽ ነው፣ ገንዘብ እንዲወድ አድርጌው አላመጀው። በጣም ደፋር እኮ ይሁዳ እኮ ኢየሱስን ያውቀዋል እኮ፣ የሰውን ልብ ሁሉ ያውቅ ነበረ። ማንም ስለሱ እንዲነግረው አያስፈልግም ነበር። እንዴ ትንሽ እንኳን አያስብም እንዴ ሰውየው? ኢየሱስ እኮ የሰውን ሁሉ ልብ ያውቅ ነበረ እንዴ። አብሮ ነበር እኮ የልባቸውን ተንኮል እየገለጠ በቃል ሊያጠምዱት ሲፈልጉ ሲያሳፍራቸው ሁሉ አይቷል። ያ የሚሰርቀውን በእውነት ጌታ ሳያቀርቶ ነው? አያውቅም ነበረ። ግን ገና ሳይገባበት ያስገባበት ሐሳብ እንኳን የዚህ ዓለም ገዢ የሚያምኑት ሰዎች አይምሮ አሳወረ እንደሚል ታውሯል። ገንዘብን መውደድ እና ለእግዚአብሔር መገዛት ለሁለት መንግስት አይቻልም፣ የኃጢአት ሁሉ ስር ነው ምናምን ሲል እሱም እየሰማ አሜን ልክ ነው ይላል። ግን እዛው ውስጥ ነው ያለው። መጨረሻስ ገባበት ነው የሚለው። በቃ ገባበት ማለት እኮ ገባበት ፖሰስ ሆነ ማለት ነው። እና እንዲህ አይነት ትምህርት አለ። ስለዚህ ጌታ ሰዎችን በትምህርት ለማጽናት ብዙ ጊዜ ከኃይሉ ጋር ነው የምናየው መንፈስ ቅዱስን። ግን ከትምህርቱ ጋር ብታዩት ይመራቸዋል። ዮሐንስ ወንጌል 14 ላይ ደግሞ ቁጥር 27 እና 26 ላይ እንደምታዩት ያስተምራቸዋል፣ ያሳስባቸዋል። ሰይጣን መጥቶ እንዳያስተውሉ እንዳያስቡት መልሰው ሪማይንድ እንዳያስቡት ወደ ኋላ ሄደው በቃ ካይምሯቸው መስረቅ ነው። ስለ ዘሪው ምሳሌ ሲናገር እንደዛ አይደል እንዴ? ከልባቸው ገብቶ ቃሉን ይሰርቀዋል አይደል የሚለው። ሰው እኮ ቃል ከሌለው ምኑን ነው? ብዙ ጊዜ በብዙ ችግር ውስጥ ስናልፍ፣ በብዙ መከራ ስናልፍ፣ በሐዘን ውስጥ በምኑ ስናልፍ እኛን ማጽናት የሚችለው እግዚአብሔር በቃሉ ነው። ያንን ቃል ሁሉ ነው የሚያጠፋባቸው። የሆነ ሰው ቃል ጠፋበት ማለት በምንድን ነው የሚጽናናው? እርስ በርሳችሁ በዚህ ቃል ተጽናኑ ያለው ጳውሎስ። ያንን ካጠፋበትስ? ስለ ትንሣኤ ከጠፋበት ሐዘን ውስጥ ያለ ሰው በምንድን ነው የሚጽናናው? እና የሰጣቸው ነገር ይሄን መንፈስ ሲለምን የሚያስተምር፣ ወደ እውነት የሚመራ፣ የሚያሳስብ፣ መልሶ ክርስቶስን ይሄን የተቀበሉትን የተከተሉትን ያመኑትን በጥልቀት ለኔ ካለኝ ወስዶ ስለኔ ያስተምራቸዋል ያለው ክርስቶስን በጥልቀት ከዚህ በላይ እንዲረዱት ያንን ነው እየለመነ ያለው። ስለዚህ ይዘለቃሉ ወይ? አዎ። ይሄ መንፈስ ቅዱስ ከገባባቸው ከመጣ ለምን አይሆንም? በነገራችን ላይ ኢየሱስ ክርስቶስ የሱም አገልግሎት እንደዚህ ነው። ሉቃስ ወንጌል ሄዳችሁ ብትመለከቱት ልክ ኢየሱስ ሲጠመቅ መንፈስ ቅዱስ በሱ ላይ ሲወርድ አየው ነው ዮሐንስ የሚለው። በዮሐንስ ወንጌል ምዕራፍ 1 ከ29 ጀምሮ ስታነቡት መንፈስ ሲወርድበት የምታዩ ወይም ሳኖርበት የምታየው እሱ ነው በመንፈስ ቅዱስ የሚያጠምቀው ብሎ ለምልክትም ቢሆን ተነግሮታል። ኢየሱስ አገልግሎቱን ከመጀመሩ በፊት የእግዚአብሔር መንፈስ የአባቱ መንፈስ በላዩ ላይ የኖረ ከዛ በመንፈስ ተመርቶ ወደ ምድረ በዳ ሄደ። በመንፈስም ኃይል ተመርቶ እንደገና ተመልሶ ወደ ገሊላ አካባቢ ወደ ናዝሬት አካባቢ ወደ እነ ቅፍርናሆም ወደዛ ሄደ ይላል። እና እንቅስቃሴ ሁሉ በመንፈስ ቅዱስ ኃይል ነበር። እሱ ያገለገለበት የሄደበትን ምሳሌ የሆነበትን እሱን ነው መልሶ የሚለምንላቸው። ስለዚህ እኚህ ሰዎች ይዘልቃሉ፣ ይቀጥላሉ፣ ይህንን ህይወት ይኖሩታል። አልፈውስ ለሌላ ያስተላልፉታል። ተልእኮውን መቆም ይችላሉ ወይ?
ተጸለየላቸው። ከትንሣኤ በኋላ እንግዲህ ኢየሱስ ሞተ። ከትንሣኤ በኋላ ከሞቱ በፊት ነው የለመነው። ከትንሣኤ በኋላ መጣ። ተልእኮውን መልሶ አነሳው እንደገና ማቴዎስ 28 ላይ ወደ ዓለም ሁሉ ሂዱ ብሎ ማርቆስም 16 እንደሚነግረን። ግን ሉቃስ ምዕራፉን ሲዘጋው 24 ላይ ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ ብሎ ነገራቸው። እወቁ ኃይልን እስክትቀበሉ ድረስ ነው ያላቸው። ራሱ ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ግን እንዴት እንደሚቀበሉ ሲናገር መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ አለ። እዛ ጋር ኃይልን ትቀበላላችሁ፣ ኃይል ትቀበሉ እንዳትወጡ ነው ያላቸው። እንዴት እንደሚቀበሉ ሲነግራቸው ግን በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። ከዛስ ያ ማቴዎስ 28 ላይ የነገርኳችሁን ተልእኮ ትፈጽሙታላችሁ፣ ሕይወቱን ትኖሩታላችሁ። ያስተምራቸዋል፣ ያስተማራቸውን ያስተምሩታል። የተቀበሉትን ሳይጥሉ፣ ያመኑትን ሳይክዱ፣ የተከተሉትን ሳይቆሙ እስከ መጨረሻው ድረስ መሄድ የሚቻልበትን ጸሎት ነው የጸለየላቸው። ያ ነገር ከጥቂት ጊዜ በኋላ ይሆናልና ጠብቁ ብሎ ከትንሣኤ በኋላ ትልቅ አጀንዳ ይዞ ያነጋገራቸው እሱ ነው። እና እነሱም ግን ያው በመካከል የጠየቁት ስለ እስራኤል መንግስት ጠይቀውታል። እሱ አብ በገዛ ፈቃዱ የሚያደርገው ነው፣ አሁን ስለ ሰማዩ መንግስት ነው ዋናው ጉዳይ ብሎ ነገራቸው። ከዛ እኚህ ሰዎች ሐዋርያት ሥራ ምዕራፍ ደስ የሚሉላችንም የምንወደው የበዓለ ሃምሳ የሚባለው ቀን በደረሰ ጊዜ ብሎ ቁጥር ምዕራፍ 2 የሚነግረን ተሰብስበው በነበሩበት ቤት ውስጥ ድንገት እንደሚነጥቅ አውሎ ነፋስ ድምፅ እንደገባ ቤቱን እንደሞላው በሁሉም ላይ እንደ ልሳን የተከፋፈሉ እሳት እንትኖች እንደታዩአቸው ከዛ መንፈስ ቅዱስ እንደሞላባቸው በልሳን ሁሉ በአዲስ ቋንቋ እንደተናገሩ ይናገራል። ተቆጣጠራቸው፣ ሞላባቸው። በደንብ የሚታይ ምልክት ያለው በልሳን ሲጸልዩ በቃ ተቆጣጠራቸው። ከዛ ጴጥሮስ ይላል ቁጥር 14 ከ11ዱም ጋር ቆሞ የነገርኳቸው እሱ ነው። በየትኛውም ሁኔታ ውስጥ ማቆም የሚችል የእግዚአብሔር መንፈስ በቃ በየትኛውም ለመዳን ኢየሱስ ብቻ አማራጭና አማራጭ የሌለው እንደተሰጠ ይህን ኢየሱስን ተቀጥሎ እስከ ግብ ለመድረስ ለማገልገል ምንም አማራጭ የሌለው የተሰጠው ለቤተ ክርስቲያን መንፈስ ቅዱስ ነው። አለቀ። 4 ነጥብ። ሲደመር ምናምን የሚባል ነገር የለም። ለዚህ ነው እኮ ጌታ ገና ስንቀበለው ቃሉን እንኳን ብዙ ላናቅ እንችላለን። የመዳናችሁን ወንጌል ሰምታችሁ ይኸውም በመንፈስ ቅዱስ ታተማችሁ ይላል። ዘሎ የሚገባው መንፈስ ቅዱስ ነው። በቃ ገና ሰውየው እኮ ብዙ አልገባውም። ገና ብዙን ቃሉን አላነበበም። ግን የእግዚአብሔር መንፈስ ይገባና አንብብ፣ ወደ ጸሎት ይመረዋል፣ ወደ ቃሉ ይመረዋል። በዛ ውስጥ ክርስቶስን እንዲያውቅ ያደርገዋል። ስራውን የጽዳት ዘመቻ ነው። እችን ኃጢአት ተዋት፣ እችን አስወግዳት፣ በቃ እያለ ማሳደግ ይጀምራል። ስር የሰደደ ህይወት እንዲኖር ተጀመረ። ይሄ የተጀመረው ሰው ወደ ማንም ሰው ሲጠራ መቼም ጌታ ሲጠራው ለመዳን ነው። ከዳነ በኋላ ደግሞ ሌሎቹን ለማዳን ነው። ወደዛ ሲሄድ ለማዳን ነው። ወደሱ ሲመጣ ወንጌሉ ለመዳን ነው። የመዳናችሁን ወንጌል ሰምታችሁ ነው የሚለው። እና እነዚህ ሰዎች ጴጥሮስ ቆመላቸዋል፣ ድምፁን ከፍ አድርጎ። ትዝ አይላችሁም ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስም በበዓሉ በኋለኛው ቀን በመጨረሻው ቀን ቆሞ ድምፁን ከፍ አድርጎ ጮሆ ማንም የተጠማ ቢኖር ብሎ የተናገረው ትዝ አይላችሁም? ያ ነገር ሲፈጸም ደሴም ጴጥሮስም ቆመና መቆም ይቻላል ወይ? አዎ። ምክንያቱም አሁን የቆመው የገባበት ነው ያቆመው። 11ዱም ከሱ ጋር ቆመዋል። ቦታው ኢየሩሳሌም ግን መቆም ይቻላል። ደግሞ በዓል ነው። ከተለያየ ቦታ መጥተዋል አይሁዶች አክራሪዎቹ። እነሱ ባሉበት ነው። በልሳን እየጸለየ ነበር። ቆም አደረገውና አሁን ቃል መናገር ጀመረ። እንዲያውም እሱ የሚለው እንዲህ ነው የሚላቸው፣ አይሁድ በኢየሩሳሌም የምትኖሩ ሁሉ ይህንን በእናንተ ዘንድ የታወቀ ይሁን፣ ቃሎቼን አድምጡ ይላቸዋል። ቁጥር 22 ላይ የእስራኤል ሰዎች ይህንን ቃል ስሙ ይላቸዋል።
የራሱ ቃል አይደለም። ኢዩኤል ምዕራፍ 2 የሱ ቃል አይደለም። በዚህ ውስጥ መንፈስ ቅዱስ ተቆጣጥሮታል። ትዝ ይላችሁ እንደሆነ በኋላ አነሳዋለሁ። ቆሞ ተናገረ፣ ተቻለ። ኢየሱስን መከተል እንግዲህ አይተነዋል። የተቀበለው ያመነው የተከተለው ምናምን መጨረሻው እስከ መገደል ይደርሳል። ሊገሉት የሚፈልጉት ኢየሱስ ነው። የተጠላው ኢየሱስ፣ ያልተቀበሉት ኢየሱስ፣ ያላመኑት ኢየሱስ፣ ያልተቀበሉት ኢየሱስ፣ የገደሉት ኢየሱስ። ሊገሉት የሚፈልጉት ነበረ፣ ገደሉት። እና እዛ ቆመ እና ድምፁን ከፍ አድርጎ ይሄ አለ የተስፋ ቃል ነው፣ ለእናንተም ለልጅ ልጆቻችሁም በሩቅ ላሉ ሁሉ የሚሰጥ ነው፣ ለእኛ ብቻ አይደለም። እንግዲያውስ ምን እናድርጋሉ? ልባቸው ተነክቶ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ እያለ በትክክል ተልእኮን መፈጸም ቻሉ። ያ የተጸለየላቸው ጸሎት፣ ያ የተማለደላቸው ምልጃ ራሱ እኮ ንግግሩን ስታዩት በዓለም ናቸው፣ ከዓለም አይደሉም። ዓለም ጠላቸው። በተጠሉበት ዓለም ውስጥ ወደ ተጠሉት ዓለም ይላካሉ። እነሱ የገባቸው ኢየሱስ እንዲገባቸው፣ እነሱ የተከተሉት ኢየሱስ እንዲገባቸው ነው። ቅድም ፓስተር ተናግሯል። ማስታወቂያ አይደለ? ለጌታ 4 ጊዜ በየወሩ እንድንጸልይበት ወረቀቱን ይዛችሁ ነው። ምን እንዲሆኑ? ወደ ጌታ እንዲመጡ ነው። ዛሬ ያልገባቸው አንተ የምትወደውን ኢየሱስን የጠሉ የቤተሰብ አባላቶች ይኖራሉ። ለምን እንደሚጠሉት ታውቃለህ። ግን አንተ ደግሞ የገባ እውነት አለ። የሚጠላ አይደለም፣ የሚወደድ እንጂ ልንቀበለው የሚገባ እንጂ። እዚህ ውስጥ ቀደም ብሎ የገባ ሌላ እውቀት ስላለ፣ ቀደም ብሎ የሰሙት ነገር ስላለ ያ ነው ችግሩ። እሺ፣ ስለዚህ ጴጥሮስ በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ ቁጥጥር ውስጥ ሆኖ ያደረገው ነገር ምንድነው ቢባል ቃል የተናገረው በድፍረት ያመነውን ያወቀውን የሚኖረውን ነው። እና ወደ 3000 ሰው ጌታ እንደተቀበለ ታያላችሁ። ምዕራፍ 3 ላይ አንድ ሰው ተፈወሰ። ቤተ መቅደስ ደጅ ላይ ነበር የሚቀመጠው። አንካሳ ነበር፣ 40 ዓመት ምናምን ይሆነዋል። እና ከዛ በኋላ ተፈወሰ። ሲፈወስ በዚህ የተፈወሰው ምክንያት ወደ ቁጥር 4 ስንገባ ለሕዝቡ ሲናገሩ የካህናት አለቆች፣ የመቅደስ አዛዥ፣ ሰዱቃን ሕዝቡን ስላስተማሩ፣ በተለይ ሙታን ትንሣኤን አንስተው ሲናገሩ ሰዱቃኖች ያማቸዋል። ለምን? እምነታቸው ሙታን ትንሣኤ የሚባል የለም ነው። ስለዚህ ምን አደረጓቸው? መሽቶም ነበረ ጊዜው። እስከ ማግስቱ ድረስ እስር ቤት ከተቷቸው፣ ወህኒ ገቡ። እና እኔ እንደዚህ ነው የምረዳው። እኔም እንደዚህ ነው ሳነባው፣ ለኔ የገባኝ እንደዚህ ነው። ጌታ እዚህ ስማቸውን ጠቅስላቸዋለሁ። ሊቀ ካህናቱ ማናና ማን? ሐናና ቀያፋ፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። ከወህኒ አስመጧቸው። ከዛ እንዲህ ይላል ቃሉ፣ በመካከላቸው አቁመው ይላል። መቆም የማይቻልበት ነውና በየትኛውም ሁኔታ ውስጥ ግን ማቆም የሚችል የእግዚአብሔር መንፈስ አለ። ደግሞ ዮሐንስ ወንጌል 10 ላይ ነግሯቸዋል። ወደ ገዢ ጎትቷቸዋል፣ ይጠይቋቸዋል፣ እንዲህ ይሏቸዋል። ግን ምን እናገራለን ብላችሁ እንዳታስቡ፣ ያ የገባው መንፈስ እሱ የምትናገሩትን ይሰጣቸዋል። ሲሰጣችሁ አያይም አለ፣ ግን ያቀብላቸዋል። ከዛ እነሱ እሱን መጠበቅ ነው። ጥያቄ መታ ተጀመረ። ከወህኒ ቤት ነው ጎትቶ ተመጣጣቸው፣ መሃል ነው ያቆሟቸው። እኔ እንዲህ ነው የምረዳው፣ አገልግሎት ነው የምሰጣችሁ። ሰበስብላችሁና እኔ የገደሉኝን እነዚህ ምናምን ሁሉ አገልግሏቸው ነው። እና አገልግሎት ነው ያዙት። ያው ወንጌል ስርጭት ስንወጣ መዳን በማንም የለም፣ መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ስም እያለን የምንናገረው ጥቅስ የተጠቀሰው እንደነዚህ ሰዎች ነው። ለገደሉት፣ ኢየሱስን ላሰቀሉት፣ ህዝቡን አስተባብረው እንዲጠላ ላደረጉት ለነሱ ነው እኮ። ስለዚህ አገልግሎት ነው ያዙት። ወንጌል ነው እየሰበኩ ያሉት። እኛ ቀጥተን መከራውን ፈተናውን እዛ ቆመው ያለውን እንትን ነው የምናየው። አገልግሎት ነው ያዙት፣ እያገለገሉ ነው። ሌላ ምን አደረጉ? ምንም። በቃ ያገለገሏቸው ምን ብለው? መዳን በማንም የለም፣
እስቲ አሜን በሉኝ። ሶሪ ስላስባልኳቸው። እና መዳን በማንም የለም፣ እንድንበት ስለሚገባ የለም። ቁርጡን ወቀው። ሐና፣ ቀያፋ፣ እስክንድሮስ፣ ዮሐንስ፣ ማንም ተብዬ ሊቃ ዘመዶቹ በሙሉ ስሙ። ወንጌል ስብክ አድርገው ከዛ እንዴ ጥያቄ ነው የተጠየቁት። በማን ኃይል በማን ስም ነው ታደርገው ሲባል በዛው በር የከፈተላቸው አሁን አያችሁ መንፈስ ነው በእነሱ ውስጥ የሚናገረው። ወንጌሉን ጥርቅም አድርገው ሰብከው ጨርሰው እየዛቱ አስፈራርተው ለቀቋቸው። ሄዱና የደረሰባቸውን ለጓደኞቻቸው ነገሯቸው። ልክ እንደሰሙ ስብሰባ ዲስከሽን እንዲህ ምን እናድርግ ምናምን አይደለም ያሉት። ቀጥታ ወደ ጸሎት። ጌታ ሆይ የተባሉትን ሰምተው ወደ ጸሎት። ዛቻቸውን ተመልከት። ከዛ በኋላ በቅዱስ ፕላቴና በኢየሱስም ድንቅና ታምራት ሲደረግ ባሪያዎች በግልጥ እንዲናገሩ ቃል ስጣቸው ብሎ ቃል የለመኑት። በቃ ተሰብስበው የነበሩበት ስፍራ ተናወጠ ይላል። ልክ ያኔ እንደ ሐዋርያት ሥራ ምዕራፍ 2 ላይ እንደመረደው ተናወጠ። ከዛ በሁሉም መንፈስ ቅዱስ ሞላባቸው። ሲቀጥል የሚለው ጥቅስ ግን የእግዚአብሔርን ቃል ተናገሩ ነው የሚለው። ቀጠሉ። ይሞላቸዋል፣ ይቀጥላሉ። በየትኛውም ሁኔታ ውስጥ መቆም የሚያስችል ነው። ሐዋርያት ሥራ ምዕራፍ 5 ላይ ስንሄድ ከቁጥር 12 ጀምሮ ብዙ ታምራት በሐዋርያቶች እጅ ይደረግ ነበር። ቁጥር 16 ላይ ሲደርስ ደግሞ በኢየሩሳሌም ዙሪያ ካለች ከተማ ድውያንን በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉንም ይፈወሱ ነበር። ቤቴ ሳጠናው ይሄን ነገር እናንተን ሁሉ አስባችሁ ነበር እያጠናውና እየሰብኩና ልክ እዚህ ጋር ስደርስ ቆም አድርጌ የሆነ ጸሎት መጸለይ አለብኝ አልኩኝ። ላድርገው ልጸልይ እና ከዛ ትንሽ የሚቀረኝ ይቀጥላለሁ። እንጸልይ። የ5 ደቂቃ ጸሎት። ለምንድን ነው የሚናገረው? በርኩሳን መናፍስት የተሰቃዩትን ይላል። ይኸው በስጋ በሽታ አይደለም። እርኩሳን መናፍስት ሰው ውስጥ ተቀምጦ ጤና አይሰጥም። የነበረባቸውን የወጣላቸውን ብትጠይቋቸው ጤና አልነበረም። እንቅልፍ የለም። ይሄ በሚወሰደው መድኃኒትም አይቻልም። በጣም መጥፎ ነው። እንቅልፍ አይተኙም። ሲፈልግ ራስ ምታት ይለቃል፣ ሲፈልግ ቅዠት ያመጣል፣ ያሰቃያል። በእንደዚህ የሚሰቃዩት ሆስፒታል ሂዱ ብትሏቸው እዛ አይደለም ፈውሳቸው። አንድና አንድ ነው፣ በኢየሱስ ክርስቶስ በማመን ብቻ ነፃ። ቦታው ለውጥ መካሄድ አለበት። ኢየሱስ ገብቶ ሰይጣን መውጣት አለበት። አለዚያ ፈውስ የለም። እዛው እንደተቀመጣችሁ የ2 ደቂቃ ጸሎት እንጸልያለን። እየተቃወማችሁ ከዛ ጨርሳታለሁ። እንጸልይ። ጀምሩ። የምታሰቃያቸው በሉ። እዚህም ጉባኤ ቢኖር ማለት ነው። እንዲህማ አይደለም፣ በደንብ ነው እንጂ የሚያሰቃያቸው እንቅልፍ የሚነሳቸው ጊዜና ወር እየጠበቀ ልክ በጨረቃ የሚነሳባቸውን ይላል እኮ በኢየሱስ ዘመን። በውሃ ይጥለዋል፣ ወደ እሳት ይጥለዋል። ብዙ ጊዜ ሊገለው ሞከረ አለ እኮ ሰውየው ሲያስረዳው ኢየሱስን። ኢየሱስ እዛ ቦታ እንዴት ቁጣ ነው የምታዩበት። ለቃቅ አውቀህ ውጣ። ተቃውሙት። 2 ደቂቃ 3 ደቂቃ ነች። ከተማ ውስጥ ያለውን፣ በዘር ማንዘር ውስጥ ያለውን፣ በትምህርት ቤት የምታውቃቸውን፣ በመስሪያ ቤት የምታውቃቸውን፣ ይሄ ሰውዬ አጋንንት አለበት የምትሉት፣ እቺ ልጅ ገና ሲያትችን ሴትዮ አጋንንት አለባት የምትለውን፣ የፈለገው ሰው ይሁን የሚያሰቃያቸውን አንድ የተነስተን ቆመን እንቃወምና ከዛ እንቀመጣለን። ተነስተን ሁላችንም ቆመን እንቃወመው። አናቆም እኮ እግዚአብሔር የሚሰራው ነገር አለ። ዝም ብሎ አይደለም ጸሎት፣ ዝም ብሎማ አይደለም እግዚአብሔር ወደ ልብ ያመጣው። አሜን።
ጨሌው በሉ፣ ቦሮትቻ በሉ፣ አዶ ኮብሬ በሉ፣ ዛሩ በሉ። ይሄ እንግዲህ በሀገራችን ያለው ብቻ እንኳን ቆጥረን በስም አንዘርዝር አንችልም። ተው በዓለም ላይ ያለው የሩቅ ምስራቁን በሉት፣ የየምኑ በሉት። ዓለም በክፉ ተይዛለች። ማሰቃየት ነው ስራው። በቃ አሰቃይቶ በዛም ለዘላለም በእሳት ተሰቃይቶ መኖር አይሆንም። ተቃውሙት ከናንተ ይርቃል ነው የሚለው። ተቃውሙት ነው የሚለው። አስለቅቁት፣ አስወጡት ነው የሚለው። በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ፣ በኢየሱስ ስም ውደቅ። በማትወደው ስም፣ በምትፈራው ስም፣ አብ ያለ ልክ ከፍ ከፍ ባደረገው ስም፣ በሚያንቀጠቅጥ ስም፣ በሚያስወጣ ስም፣ በማያስቀምጠው ስም፣ በኢየሱስ ስም፣ በኢየሱስ ክርስቶስ ስም። ክርስቶስ እንቀመጣለን። ጌታ ይባርካችሁ። ምን እንደተሰራ እናቅም፣ የሆነ ነገር እንደሰራ ጌታ እናቃለን። እና ፈጠን ልበልና እሺ እንግዲህ ዮሐንስ ሐዋርያ ሥራ ምዕራፍ 5 ነበርን። የመናፍስቶቹን ነገር አነሳን። ከዛ እስር ቤት ጨምሯቸው። እስር ቤት እንደሆነ መጫወቻ ሆኗል። እስር ቤት ይገባል። ጴጥሮስ የመጀመሪያው እስር ቤት እንደ መጨረሻ ላይ እንኳን ወደ ምዕራፍ 11 ላይ እኮ እስር ቤት ገብቶ ወጥቷል አይደለ? እስር ቤት መስበኪያ ሆነ፣ መጫወቻ ሆነ፣ የሚፈራው እስር ቤት። አሁን ሁለተኛ ጊዜ ደግሞ ሊቀ ካህናቱ ሰዱቃኖች መጡና ያዟቸው፣ ወደ ሆኒ ቤት ጨመሯቸው ይላል። ገቡ። መልአኩ መጣና ደግሞ ሌሊቱን አውጥቶ ምን እንዳላችሁ ታውቃላችሁ? ሄዳችሁ እንዲህ ይላቸዋል ቁጥር 20 ላይ ሂዱና ቆማችሁ የዚህን የሕይወት ቃል ተናገሩ አላቸው። ይቻላል ወይ? በየትኛውም ሁኔታ ውስጥ ማቆም የሚችል የእግዚአብሔር መንፈስ ገብቶባቸዋል፣ ይቆማሉ። እንዴ ትናንትና እኮ ነግሯቸዋል። ከዛ ወዲያውኑ ከወህኒ ቤት ተሰበሰቡ፣ አስጠሯቸው። ሊያስጠሩ ሲሄዱ ዘበኞቹ በር ላይ ቆመዋል፣ እነሱ የሉም። በመላእክም የታገዘ አገልግሎት ማለት ነው። ከዛ ሸንጎ አመጧቸው። እንዴ በዚህ ስም እንዳታስተምሩ አዘናችሁ አልነበር እንዴ? ከትናንት ወዲያ እኮ ነግረናችሁ አልነበረም እንዴ? እናንተ አይገባችሁም? ለምን የማታቆሙት አሏቸው። የማያስቆም የትኛውም ሁኔታ የማይከለክለው የገባ ውስጣቸው። ከዛ ይሄን አሉ። ቁጥር 23 ላይ በመለሱት መልስ ስለተናደዱ ሊገሏቸው አሰቡ ይላል። ከዛ ገማልያ ተነስቶ እናንተ ሰዎች ተጠንቀቁ ከምታደርጉት ምናምን ብሎ እንደተናገረ ትዝ ይላቸዋል። ከእግዚአብሔር ጋር እንዳትጣለው፣ እነዚህ ከእግዚአብሔር ከሆኑ ልታጠፏቸው አትችሉም አለ። አስጠንቅቀው ትንሽ ገረፏቸው። ከዛ ስለ ስሙ ይናቁ ዘንድ እንደገባቸው ስለቆጠሩት ደስ እያላቸው እንዲያውም ወጡ ይላል። ወንጌል ሰብከው ወጡ። አሁን እንዲያውም የመጀመሪያው ስለ ኃጢአት ስርየት ምናምን ነው እኮ ምዕራፍ 3 ላይ ያነሱት። አሁን ደግሞ ነገሯቸው እኛ እግዚአብሔርን ቁጥር 31 ላይ የምታዩት ይህንን እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒት አድርጎ በቀኙ አስቀመጠው እና የኃጢአት ስርየት የምታገኙት ምንድን ነው ብለው ወንጌልን ነው የሚሰብኩት። በርዕስ ይዘው መዳን በማንም የለም ምናምን እያሏቸው በደንብ ስብክ አድርጓቸው ወደ ምዕራፍ 6 ስንመጣ ታውቃላችሁ፣ ለዲቁንና እንኳን ሲፈለግ የተፈጠረው ችግር የምግብ ጉዳይ ነው። ያው ከግሪክ አካባቢ መጡትን መበለቶቻቸውን ስለበደሉ ነው። ስለዚህ የወጣው መስፈርት ምንድነው? መንፈስ ቅዱስ የሞላበት ሰው፣ በመልካም የተመሰከረለት ሰው አምጡ፣ እነሱን እንሾማለን። ችግሩን ሶልቭ ያደርጉታል። ምንም ችግር የማይሉ እስጢፋኖስ ነው የመጣው። እስጢፋኖስ መጣ። አንደኛው እነ ፊልጶስ ናቸው፣ ስማቸው ይጠቀሳል። ከዛ ገና ቁጥር 8 ሲነግረን እስጢፋኖስ ጸጋንና ኃይልን ተሞልቶ ድንቅና ታምራት እያደረገ ወጥቶ ክርስቶስን ይሰብክ ነበር። ሰውየው እሱ ብቻ አይደለም፣ ሲገደልም እንኳን መንፈስ ቅዱስ ሞልቶበት ነው የሞተው። ሞቱም እንኳን በሙላት ውስጥ ሆኖ ነው። መንፈስ ቅዱስ ተቆጣ፣ ድንጋዩ ይለዋል፣ ምኑ ይለዋል። እሱ እንዲያውም የእግዚአብሔር ልጅ በአብ ቀኝ ቆሞ ያዋለው እያለ ሞቱም በመንፈስ ቅዱስ ሙላት ውስጥ ቁጥጥር ውስጥ የነበረ ነው፣ ድንጋይ ያልመለሰው። እና የዛን ጊዜ ነው እንግዲህ ሳኦል ይመለከት ነበር ይሄን ጊዜ። እና ሌላውን ልዝለለውና ምዕራፍ 9 ላይ ሐዋርያው ሳኦል የዛን ጊዜ ሳኦል የሚባለው ጌታ ተገልጦለት አይኖቹ ታውረው
ከዛ በኋላ ወደ ከተማ ግባት አድርግ እንደሚገባህን ይነግረዋል ተብሎ ሐናንያ ታዞለት ሐናንያ ሲመጣ የነገረው ነገር መንፈስ ቅዱስ ይሞላብህ ዘንድ ላከኝ ነው ያለው። ከዛ በማግስቱ ሰውየው እዛው ደማስቆ ያለ ኢየሱስ የእግዚአብሔር ልጅ እንደሆነ ገብቶት እሱን መመስከር ነው የጀመረው። በዛ ተሰደደ። የነዚህ ሰዎች ታሪክ ስንቀጥል ከጊዜው ማኳያ መጨረስ ስላለብኝ በሄዱበት ሁሉ መቆም ችለዋል። በሸንጎ ያቆሟቸዋል። ዮሐንስ ወንጌል 5:27-32 ታይተነዋል። በሸንጎ አቆሟቸው ነው የሚለን። በመቅደስም ይናገራሉ፣ በምኩራብ ይናገራሉ፣ ለራሳቸው ሕይወቱን ይኖሩታል። እንግዲህ ክርስቶስ ኢየሱስ ከሄደ በኋላ ቦታውን የተካው መጥቶ በምድር መንፈስ ቅዱስ ነው። ይሄ መንፈስ ደግሞ ለጌታ ኢየሱስ ሰው ሲቀበል ውስጡ የሚያድር ነው። ከዛ ደግሞ ኃይልን ይሞላል ሰው። ታውቁታላችሁ ክርስትናው ኃይልን በመንፈስ ቅዱስ የምንሞላው ነው። መንፈስ ቅዱስ በሌለበት ኃይል የለም። በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። በመጣ ጊዜ ነው ስጦታዎቹ፣ ካለ ነው ፍሬዎቹ፣ ካለ ነው በመንፈስ መመላለስም። አለዚያ ያለሱ አይቻልም። በዚህ መንፈስ ግን በየትኛውም ሁኔታ ውስጥ ጌታ ያውቀዋል ምን እንደለመነ። በተለያየ መንገድ የምታልፉ ሰዎች ችግሩ ሳይሆን የምታልፉበት ጉዳይ ሳይሆን እናንተ ያላችሁት እንዴት ነው ነው ጉዳዩ። እናንተ በሙላት ውስጥ ካላችሁ ምንም አያሳስብም። እናንተ በሱ ቁጥጥር ውስጥ ካላችሁ አይ የተቀበላችሁትን እስከ መጨረሻ እንዲያውም ለሌላ ተቀበሉታላችሁ። ከመኖር አልፎ ያመናችሁትን ሌላው እንዲያምን መድረስ ትችላላችሁ። ክርስትና ደስ የማይለው በጣም በቃ ሁሉ ነገር እልቅ የሚልባችሁ በዚህ በእግዚአብሔር መንፈስ ውስጥ ከመሆን ውጪ ሲኮን ነው። እዚህም ስትመጡ በቃ ምንም ዝም ብሎ መመላለስ የሚሆንባችሁ በቃ ትመጣላችሁ፣ ሌላውን ያገኘዋል። ምክንያቱም የእግዚአብሔርን ቃል ለመስማት ራሱ በመንፈስ መሆንን ይጠይቃል። ማገልገል ብቻ አይደለም። ውጊያው መንፈሳዊ፣ አምልኮ በመንፈስ ነው። ሁሉ መንፈሳዊ ነው። እሱ ደግሞ በመንፈስ ቅዱስ የሚሆን ነገር ነው። እንዳትወጡ አጭር ጸሎት እንጸልያለን፣ እንጨርሳለን። የምሩ ወደዚህና እና ላንተ ሰጣለሁ አንተ ተጸቅድማ ያችሁ እሱን አይቼው ነው ለምን ያለፈውን ትምህርት መጨረስ አለበት ይሄ ሰውዬ ምናምን ብዬ ከፓስተር ጋር ስናወራ ነበረ። ሰውዬው ድራሹ ጠፋ እና እኔ እዚህ ጋር ጠብቁት ነበር። እዛው ኋላ ሄደ እና ከምሩ ጋር አብረን እንጸልያለን። እሱን እናያለን ሳይሆን እንጸልያለን። እንግዛ ጋር ቆሞ ይታያል። ረጅም ነው። ስለ መቆም ተምረናልና ቆመን እንጸልይ። እስቲ ጌታ ታማኝ ነው። እስቲ ጌታ ያቆማል በሉ። ጌታ ይመስገን። ጌታ ያቆማል። ባለፈው ሳምንትም ስንማር በብዙ መከራ ብታልፉም እግዚአብሔር ከእናንተ ጋር እንደሆነ እንደሚያሳልፍ እግዚአብሔር ተናግሯል። በእውነት እሱም በማያውቀው ሪኮግናይዝ በማያደርግ ሪኮግኒሽን በማይሰጠውም ዓለም ውስጥ ስንኖር እሱ ግን በራሱ ተማምኖ ጠርቶናል። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ሃሌሉያ። በእውነት በብዙ ዕውቀት በብዙ ቃል አጸኗቸው ይላልና በብዙ ቃል እግዚአብሔር መጥቷል። በደንብ ከሰማችሁ ጌታ በራሱ ተማምኖ ጠርቶናል። በራሳችን አይደለም የምንኖረው። ሆስታይል በሆነ ዓለም ውስጥ፣ በማይመች ዓለም ውስጥ፣ በሚጠላና ዓለም ውስጥ፣ የሱ የሆኑትን በሚወድ ዓለም ውስጥ እኛ ኢየሱስን እየወደድን እንኖራለን። እስቲ አንዴ እኖራለሁ በሉ ባካችሁ። እኖራለሁ በሉ እስቲ። እኖራለሁ በሉ አንዴ። አሜን። እኖራለሁ በሉ። አሜን። በሱ እንኖራለን፣ ሕያዋንን እንንቀሳቀሳለን ይላል። ላኖረን አልጠራንም። ያውም ስንኖር ለ20 ለ30 ዓመት ሳይሆን ለዘላለም እንኖራለን። ምናልባት ተስፋ የቆረጣችሁ በብዙ አይነት መስመር ኃይል ያጣችሁ እግዚአብሔር ኃይልን አምጥቷል። ከቃሉ በስተጀርባ የሚለቀቅ ኃይል አለ።
እናምናለን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያልን በድል እናጠናቅቃለን። አሁን ሁሉም ለራሱ ይጸልይ፣ ለራሱ ይጸልይ። ጌታ እንደ ቃል ይሆንልኝ። ሐዋርያትን ያጸና ያ ቅዱስ መንፈስ ዛሬም ያጽናኝ። ኃይልህ ይለቀቅልኝ፣ ብቃትህ ይሰጠኝ፣ ማንነትህ ይሰጠኝ፣ በጎነትህ በዚህ ሰዓት ይለቀቅልኝ። እያንዳንዱ ሰው በዚህ ሰዓት ስግብግብነት አይደለም፣ አልቻልኩም ጌታ ሆይ እርዳኝ ብሎ ለራሱ ይጸልይ፣ ለራሱ ይጸልይ። ወገኖቼ በዚህ ሰዓት እግዚአብሔር የለቀቀው ኃይል አለ፣ አምናለሁ። እንደዚሁ የመናገር ሱስ ስላለበት አይደለም። እግዚአብሔር ሊያደርግ ይናገራል፣ እግዚአብሔር ሊያከናውን ይናገራል፣ እግዚአብሔር ሊያበረታን ይናገራል። ኃይል የሌላችሁ የደከማችሁ የወረዳችሁ ካላችሁ እግዚአብሔር በኃይሉ ሊያበረታችሁ በቃሉ መጥቷል። እረ እግዚአብሔር የሚወዳችሁ ሰዎች ናችሁ። እግዚአብሔር ወዷችኋል። በእውነት በአምልኮም ጊዜ ሲያስታውሳችሁ ነበር። ገባችሁም አልገባችሁም፣ ተረዳችሁም አልተረዳችሁም፣ ጌታ ኢየሱስ ክርስቶስ ወዷችኋል። ኃይል ይንካ ጌታ ሆይ፣ ለሕዝብ ኃይል ይምጣ። በእውነት ነው የምለው፣ የተዘጋጀ ኃይል አለ። በዚህ ሰዓት ስሜታችሁን ለማነሳሳት አይደለም፣ ለምንም አይደለም። ራሳችሁ በምታውቁት መስመር በዚች በአንድ በሁለት ደቂቃ የሚነካችሁ የእግዚአብሔር ኃይል አለ። በተለየ መልኩ የሚጎበኛችሁ የእግዚአብሔር ኃይል አለ። የተዘጋጀ የእግዚአብሔር ኃይል አለ። እጃችሁን አንሱና በቃ ጌታ ሆይ እፈልጋለሁ ይሄንን ኃይል አትለፈኝ በሉ። አዋቃለሁ ጊዜ የለንም፣ ግን ጌታ በጥቂትም በብዙም ማዳን የማይሳነው አምላክ ነውና አሁን አዲስ ነገር ያደርጋል። በእውነት እንዲሁ በከንቱ አልመጣችሁም፣ በከንቱ መጣችሁ እንዲሁ አትሄዱም። የጌታ መንፈስ፣ የጌታ ኃይል፣ የጌታ ጸጋ፣ የጌታ በረከት፣ የጌታ ሼክራባቶ ሞክራዲያስ የጌታ ቅባት፣ የጌታ ጉብኝት፣ የጌታ ልዩ የሆነ ስፔሻል የሆነ አኖይንቲንግ ብሌሲንግ በጌታ በኢየሱስ ክርስቶስም አሁን በእያንዳንዱ በሴቶችና በወንዶች ልጆች ላይ ጌታ ሆይ እንደተናገርከው ያላንተ ኃይል መኖር አንችልም። ያላንተ ኃይል በዚህ ምድር ድል ማግኘት አንችልም። ያላንተ ኃይል በጌታ በኢየሱስ ክርስቶስም አዎ ድልን ማግኘት አንችልምና በጌታ በኢየሱስ ክርስቶስም አሁን እያንዳንዳችን በሚገባ መስመር በጌታ በኢየሱስ ክርስቶስም ኃይል ያገኘን። በጌታ በኢየሱስም ኃይል ያገኘን። በጌታ በኢየሱስም ኃይል ያገኘን። ያደከመን የደከመ ይሁን፣ ያሸነፈን የተሸነፈ ይሁን፣ የሚጎትተን የወደቀ ይሁን። በጌታ በኢየሱስ ክርስቶስም አላስቆምም የሚል የወደቀ ይሁን። በጌታ በኢየሱስ ስም ከዚህ በኋላ በሕማም በተለያየ ተስፋ መቁረጥ አእምሮአችንን በመዋጋት ሐሳባችንን በመበታተን ሕይወታችንን በማድከም ከአገልግሎት በማራቅ የቅዱሳንን ኅብረት ጣዕምና የእግዚአብሔር ፍቅር እንዳይገባን እየታገለ ያለ ታጋይ መንፈስ በጌታ በኢየሱስ ስም የወደቀ ይሁን። በጌታ በኢየሱስ ስም የተሸነፈ ይሁን። በጌታ በኢየሱስ ስም የተንከባለለ ይሁን። በጌታ በኢየሱስ ስም ኃይሉ ሁሉ የደከመ ይሁን። ሲወርድ ሲዋረድ የመጣ ስም የተሰጠው ስም ያልተሰጠው የተሰወረ የተገለጠ በማንኛውም አይነት መስመር በልጆች ላይ የወጣ የጨለማ ቀስ ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ብርሃን ነው፣ ጨለማም አላሸነፈው። በወንጌል የሰማነው ቃል ይሄ ነው። ዛሬ የሰማነው ቃል ይሄ ነው። ኢየሱስ ብርሃን ነው። የጨለማ ቁራጭ የተመታ ይሁን። የጨለማ ቁራጭ የተመታ ይሁን። በአገር ቤት የሚዋጋ፣ በዚህ አገር ሲስተም የሚዋጋ፣ በሐዘን የሚዋጋ፣ በኃጢአት የሚዋጋ፣ በድካም የሚዋጋ፣ በጸባይ የሚዋጋ፣ በካራክተር የሚዋጋ፣ በልጆች የሚዋጋ፣ በቤተሰብ የሚዋጋ የጨለማ ቁራጭ፣ በሚዲያ የሚዋጋ፣ በሶሻል ሚዲያ የሚዋጋ በጌታ በኢየሱስ ስም የወደቀ ይሁን። በጌታ በኢየሱስ ስም የወደቀ ይሁን። ዛሬ አንፈቅድለትም። ቃል መጥቷል። በኢየሱስ ስም የወደቀ ይሁን። ጸልዩ። የጌታ መንፈስ አልጨረሰም። አዎ
ሻካቶ ሮሞሼ ፓራባጋ ሳንታራባ ክሌዲያስ ራባጋ ያሪ ራባ ሳንታናማ ክሮዴሌጋስ ጨለማ የጨለማ ቁራጭ አሁንም የተበተነ ይሆን። በእውነት ነው የማየው በመንፈሴ ያለው እንደ ቼን ወይም ሰንሰለት አስሮ የያዘ እንደዚህ አስሮ አላንቀሳቀስ ያለ ቼን እየተበጠሰ ነው የማየው። እየተበጠሰ ነው ያየው። የደደረ ኃይለኛ የሆነ አስር ያለው ያለ ለዘመናት የታገለ በጌታ በኢየሱስ ኃይልና በመንፈስ ቅዱስ እሳት እየተበላ የእግዚአብሔር ልጆች ነፃ ሲወጡ፣ ጉባኤው ነፃ ሲወጣ፣ እግዚአብሔር በእናንተ ሕይወት ሲከብር ሃሌሉያ 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 ሃሌሉያ። ጨለማው አይጨልምም። ኃይለኛው በእኛ ላይ ኃይለኛ አይሆንም። የክፋት ጉልበት በእኛ ላይ ጉልበት አያገኝም። እህቴ አውጃለሁ፣ የእግዚአብሔር ብርሃን ባንቺ ላይ መጥቷል። እሺ አሁን ደግሞ አንድ ቃል ወንድሜ ከተናገረው ሃይላይት መጣልኝ። ጴጥሮስ ከማጋ ቆመ ነው የሚለው። ብቻውን ቆመ አይደለም፣ ከማጋ ቆመ ነው የሚለው። ክርስትና ጥሎ ማለፍ አይደለም። አብረን ነው የምንቆመው። አንድ ስታር የለም። አንድ ብቻ አውትሻይን የሚያደርግ በቃ ኮከብ የሚሾምበት ሳይሆን አብረን ነው የምንቆመው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እስካሁን ለእናንተ እንድጸልዩ ብዬ ነበረ። አዎ በጣም የሚገርማችሁ ነገር የደደረ ሰንሰለት ይሄ በጣም ረስትድ የሆነ የምንድነው የሻገተ ነው የዛገ ሰንሰለት እየተበጠሰ ሲወድቅ ነው ማለት እየተበጠሰ ሲወድቅ አይ ዶንት ኖ እግዚአብሔር ይሄን እያደረገ ነው። አሁን ከኔ ጋር ትቆማላችሁ። እኔ ብቻ አይደለም ትቆማላችሁ። እጆቻችሁን አንሱ። ከዛ የምላችሁን አብረን ነው የምናደርገው። ኢየሱስ ጌታ ነው። ጌታ ሆይ በሉ። አንድ ጊዜ ጌታ ሆይ በሉ። ስለምትወደኝ አመሰግንሃለሁ። ቃልህን ስላመጣ አመሰግንሃለሁ። ጌታ ሆይ በዚህ ሰዓት ኃይልህ በመካከላችን ስላለ አመሰግንሃለሁ። እጆቼን ወደ አንተ አንስቻለሁ። እነዚህ እጆቼን አንተ ተጠቀምባቸው። በመንፈስ ንካቸው፣ በቅባት ንካቸው፣ በኃይል ንካቸው፣ ተጠቀምባቸው። ዛሬ በእነዚህ እጆቼ ምልክት ይሁን። ፈቅጄልሃለሁ። ለእኔም ለወገኔም ለእህቴም ለወንድሜም በረከት አርጋቸው። የፈውስ ምክንያት አርጋቸው። የመበርታት ምክንያት አርጋቸው። አንድ ሰው ይዛችሁ እየባረካችሁ ጸልዩ። አሁን አንድ ሰው ብቻውን የሆነ ሰው እንዳይሆን አብረን እንቆማለን፣ አብረን እንሰራለን። አንድ ሰው ይዛችሁ የሰው በረከት ይዛችሁ እንዳትሄዱ፣ የሰው ፈውስ ይዛችሁ እንዳትሄዱ፣ የሰው ጉብኝት ይዛችሁ እንዳትሄዱ። በእውነት ነው የምላችሁ። ይሄ ረስትድ የሆነ ይሄ የቆየ ሰንሰለት፣ ይሄ የተለማመደ ነገር ዛሬ ረግፎ ትወጣላችሁ። ዛሬ በእግዚአብሔር ኃይል ታላቅ ነገር ሆኖ ትወጣላችሁ። የታመሙ ተፈውሰው፣ ተስፋ የቆረጡ ተስፋቸው ታድሶ፣ በጠላት እስራትና በርግማን ውስጥ ያሉ እግዚአብሔር ነፃ አውጥቷቸው በእግዚአብሔር ክብርና በእግዚአብሔር ጸጋ ተጎብኝተው፣ በእግዚአብሔር ቅባት ተጎብኝተው ይሄ አሰራር የእግዚአብሔርን አሰራር ውጦት፣ የክፋትን አሰራር እግዚአብሔር በኃይሉ ገልብጦ ከዚህ ትወጣላችሁ። አሁን እኔን አጠብቁ። አብራችሁ ቆሙ፣ ጸልዩ። የሰው በረከት ይዛችሁ እንዳትሄዱ። የያዛችሁትን ሰው በረከት ይዛችሁ እንዳትሄዱ። ጸልያችኋል። ይፈታል፣ ትፈታለች። ኃይል ያገኛል፣ ኃይል ታገኛለች። ይቀባል፣ ትቀባለች። የጌታ የኢየሱስ ክርስቶስ ስም በኃይል በእነሱ ላይ ይገለጣል። አምናለሁ። ይሄ ይሆናል። አምናለሁ፣ ጌታ ያደርገዋል። አምናለሁ፣ ኢየሱስ ጌታ ነው። አሜን።
አሜን። ጸልዩ ጸልዩ፣ አላለቀም። ጸልዩ፣ ስጡ፣ በረከትን አስተላልፉ። ለበረከት ተጠርታችኋል። ጌታ አቁሟችኋል። ጌታ አገልጋይ አድርጓችኋል። ጌታ ወዷችኋል። ጌታ ቻናል አድርጓችኋል። መተላለፊያ አድርጓችኋል። የመንፈሱ ክብር መገለጫ አድርጓችኋል። ደቀ መዛሙርት እንደኛ ሰው ነበሩ። እግዚአብሔር ተጠቀመባቸው። አመኑ፣ ተጠቀመባቸው። አመኑ፣ ተጠቀመባቸው። ተከተሉ፣ ተጠቀመባቸው። ሌላ ምንም አይደለም የሚሰራው። ሌላ ልምምድ አይደለም። ማመናችን፣ ከክርስቶስ ጋር መቆማችን፣ ኃይሉን መናፈቃችን፣ እሱን ማወቃችን፣ ይሄ ታላቅ ታምራትን ያደርጋል። አሜን። ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ክብር ላንተ ይሁን። ጌታ ሆይ ክብር ላንተ ይሁን። እናመሰግናለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እግዚአብሔር መንፈስ ገባብኝ በእግሬም አቆመኝ ተብሎ እንደተጻፈ ሕዝብህ ከውድቀት ቆሞ ይውጣ። በራስህ ብቃት ተማምነህ የጠራህን ጌታ ነህና በአንተ ላይ ተደግፈን እንውጣ። በዚህ ዓለም ውስጥ በድል አመላልሰን፣ በተሳዳቢዎች መካከል፣ በተቃዋሚዎች መካከል አንተ አልፈ ያሳለፍከን አድርገህ ድልን የሰጠህን የድል ጌታ በአንተ ላይ ተደግፈን ዘመናችን ሁሉ የድል እንዲሆን እንጸልያለን። ቃሉን ከቶ ማያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ ታይተናልና ከፍ ከፍ እናደርገዋለን በምስጋና። ሃሌሉያ። ይኸውላችሁ የሚዲያ ሰዎች፣ እኔ ዘማሪ አይደለሁም። ዘማሪ አለች የታችን አይደለም። እዚህ ጋር ምናልባት ከቻላችሁ ቃሉን ከቶ ማያጥፍ የሚለውን አምጡልን። እሱን አምልከን ነው የምንወጣው። ከነ ቁጥሩ ነው። ይኸውላችሁ የኃያላንን ጭካኔ የቆጣቸውን እስትንፋስ። ይሄ በቃ የሚገርም መልእክት ነው ያለውና ዘማሪዎች ካላችሁ ጆይን ታደርጉኝና እሱን አምልከን ቃሉ አይታጠፍም። አሜን። በጸሎት እያለን እሱን እያዘጋጁ አንድ ነገር ልንገራችሁ። ሁለት ራእይ ነው ያየሁት እዚህ ጋር ቆሜ። አንደኛው ቅድም ያልኳችሁ ይሄ በጣም ዘመን የጠገበ ይሄ በጣም ኃይለኛ ቼን የዛገ ሲቆራረጥ ነው ያየሁት። ካላየው አየው ብዬ አልናገርም። በቃ ተቆርጧል። ሁለተኛ ያየሁት ነገር እዚህ ጋር ሆኜ ሻማ ይዛችሁ ትሄዳላችሁና በጣም ንፋስ አለ። ሻማ እፍ ሲባል እንኳን ይጠፋል አይደል? እኔ የዚህን ሀገር ቶርኔዶ ያየሁት ሁለት ቦታ ነው። አንድ ማዲሰን አይቻለሁ፣ ሁለተኛ ደግሞ ኦክላማ ኖርማን ሲቲ አይቻለሁ። በጣም የስቶርም ሀገር ነውና አይቻለሁ። በጣም ኃይለኛ የሆነ ቶርኔዶ። እንደዛ አይነት ውስጥ ይሄዳላችሁ፣ ግን ሻማው አይጠፋም።
አሜን አሜን። አይጠፋም። እስቲ አይጠፋም ብሏል። በቃ ቃል መጥቷል። አይጠፋም ብሏል። በዚህ እውነት ሆነን ጌታን አምልከን ነው የምንለያየው። ዘማሪ አይደለውም። መጥተዋል ዘማሪዎቹ። ካገኛችሁ ልቀቁልን። አለ ዩቲዩብ ላይ ሊሪክሱ አለ፣ አይቼዋለሁ። ከቤተሰብ ጋር ሳመልክ አይቼዋለሁ። እና ጌታ የሰጠኝ መልእክት ስለሆነ ነው። እዚህ ላይ ካጣችሁት ዘማሪዎቹ እየመሩን እንዘምራለን። ሃሌሉያ። እስቲ ጌታ ቃሉን አያጥፍም በሉ። አሜን። ይሄን ቃል ይዘን ነው የምንወጣው በኢየሱስ ስም አሜን። አንዳንዶቻችሁን ሳያችሁ ይሄ ቃል እንደመጣለት ሰው አይደለም፣ ትንሽ አዘን ብላችኋል። እስቲ ክብር ለጌታ ይሁን። ቃሉን ከቶማያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ አይተናልና የነገረንን ሁሉ ፈጽሞ አይተናልና ከፍ ከፍ እናደርገዋለን በምስጋና። ሃሌሉያ ክብር ለጌታ ይሁን። ስሙኝ ስሙኝ የሲኦልን ማስፈራራት የመከራን አውሎ
አያችሁት? ተረት ተረት አይደለም። ተረት ተረት አይደለም። ተረት ተረት አይደለም። የሚፈጸም ቃል ዘማሪ ስለሆንኩ አይደለም። ልክ እዚህ ጋር ስቆም እነዚህ መዝሙሩን መልእክት ሆኖ ስለመጣ ይሄ የኃያላንን ጭካኔ የቁጣቸውን እስትንፋስ ይሄ ኃያላንን ጭካኔ በየጊዜው የምትሰሙት አዋጅ አለ። ኢየሱስ ግን ቀድሞ አውጇል። ትኖራላችሁ ብሎ ክብር ለጌታ ይሁን። ስለዚህ ቃሉ ይፈጸማል። የመጨረሻ ጸሎት እንጸልያለን። ጌታ ሆይ እናመሰግናለን። አቤት ፍቅርህ፣ አቤት ጌታ ሆይ ታላቅነት፣ በራስህ ተማምነህ ስለጠራህን እናመሰግናለን። አበቃ ጨረስ አቃተኝ ብለህ ጥለህ ስለማትሄድ የተናገርከውን ስለምትፈጽም በምድረ በዳ ጥለህን ዞር ስለማትል ሁኔታዎች ስለማያሸንፉ ከሁኔታዎች ባሻገር አንተ ቃልህ ከቃል ጋር የቆሙትን ስለምታሻገር እናመሰግናለን። ክብር ላንተ ይሁን። ስለመጣልን ቃል እናመሰግናለን። ስለሰበርከው ቀንበር እናመሰግናለን። እነሆ ብርሃናችን ስለማይጠፋ እናመሰግናለን። የፈራነው ነገር በእኛ ጥንቃቄ ሳይሆን በአንተ ፕሮቴክሽን ነገራችን ስለተጠበቀ ብርሃን ነኝ ያልከው ያ ብርሃን ስለማይጠፋ እናመሰግናለን። ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። ክብር ለጌታ ይሁን። ያገለገሉንን ሁሉ እግዚአብሔር